እስማ ሁሉም ፍስቅስ ያክል ህይወቴ ይበጠበጣል ህይወቴ ይሆናል ብዬ በቀኝ አንተ ልጅ ምን ሆናችሁ ነው? አንዴ ልንገራችሁ፣ አዳምጪኝ። ቆይ አንተ ይኸውልህ አዳምጪኝ አንዴ። እኔ ነይ በዚህ ጋር እናንተ እኮ ነው ብዬ ነው ለኛ ብለህ ክርስቲያን አስቀርተለው ለኛ ጸበል ነው የምትፈልጉ? ይኸውልሽ እንዲህ አይነት ነገር እዛ ሄዳችሁ የባሰ ነው እንትን የሚልባችሁ። ገብቶሻል አይደል? ሰኪና ነብንሄድ ነብንሄድ ምነው ቸኮልሽ? ምነው አጣደፍሽኝ? ሰላም ሰላም ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁልኝ? እግዚአብሔር ይመስገን። ያው እንግዲህ በባለፈውም አንፈልግም ብለን ብዙ ነገር ተደርጓል። ብዙ ነገሮች ተፈጥረው ያው ኮቱንም እስከመመለስ ደርሰናል፣ እስከማቃጠልም ደርሰናል። ብዙ በቃ ግን እኔ እንጃ በቃ ራሴን ሁሉ እስከሚያመኝ ሆይኗል። የማስበው እሱን ነው። ስነሳም ስቀመጥም በህይወቴ በቃ በህይወቴ ደርሶብኝ የማያውቀው ከዛ የሚሰማኝ ስሜት ራሱ ለየት ያለ ነው። እህቴስ እንዴት ነሽ ብዬ የራሴን ውስጤን አምቄ ደብቄ ስጠይቃት እሷም አዝና እህቴ እንዳታዝኝ ነው እንጂ የኔም ስሜት አንድ ነው የምትለኝ እና ግራ ገብቶናል። አሁን ላይ ምንም ከአቅማችን በላይ የሆነውን ነገር በቃ ከአቅማችን በላይ ስለሆነ በቃ ምንድነው ማድረግ ያለብን? ግዴታ ወደ ጸበል መሄድ አለብን ብለን ዛሬ ወስነናል። ግን እርግጠኛ ነኝ በቃ እንጃ ይደርስልናል ብዬ አስባለሁ። እና ግን እንዴ ብዬ ልግለጽላችሁ ውስጤ ራሱ እንዳሻሩ ነው የነደደው የተቆላው። እህል እንኳን አልበላ እስከሚለኝ ውሃ አልጠጣ እስከሚለኝ ደረጃ ደርሻለሁና እኔ እንጃ በቃ ከኔ የማይጠበቀውን ነገር እየታየብኝ ስለሆነ ውስጤ በጣም አዝኗል። ለማንም ለእናንተ ለተመልካችም ለሁላችሁም እኔ ወድጄን አይደለም አትፍረዱብኝ። በቃ ታቅም በላይ ሆኖብኛል። ቃል ቤተሰቦች እኔም እንቅልፍ የለኝም፣ መተኛት አልቻልኩም። በቃ ብንን ምን ምለው ለሊት ባንን ስጮህ ነው ማድረው እና ምን እንደሆነ ራሱ አላቅም፣ ግራ ገብቶኛልና እኔ እስከዚህ ድረስ ክፋት እስከዚህ ድረስ ምን ይሰራል? እውነቴን ነው ክፋት። ስለዚህ ጸበል ሄዱ ስላላችሁን ያው በእናንተ በነገራችሁ መሰረት እናንተም ለኛም ተጨንቃችኋል፣ ተጠባችኋል። ስለዚህ በቃ ጸበል መግባት አለብን እህቴ ብያት አሁን ጸበል እየሄድን ነው። ለእናንተ ማሳወቅ ስላለብን ነው ስቃያችንን ማለት ነው የኔ ወዶችና በጣም ውስጤም የኔም ራሱ አዝኗል። ምክንያቱም እስከ ጥግ ድረስ ክፋት እኔ ያለ አይመስለኝም፣ ግን ሞልቷል ለካ በየቤቱ ብዙ ነገር አለና እኔና ለምዬ ላይ ግን ይሄን ያህል ነገር ይመጣል ብዬ አስቤ አላቅም። ምክንያቱም ለኛ የሚያስብ ሰው እንዳለ ነው አሚሮ የሚነግረኝ ነበርና እግዚአብሔር ሁን ያለው ሁሉ ይሆናልና ከእግዚአብሔር ምንም የሚበልጥ የለምና እኔ ጸበል ሄድ ነው። አሁን ጸበል ልንገባ ነው። ጸበል ስንጠመቅ እንድናለን። እሺ አልዬ እንዳይከፋሽ እሺ። በያ እያለቀሽ ነው እንዴ? አዎ ምን ሆነሽ? ልቤም ነገር የሚያውቀው ስሜት ውስጥ ያለ ሰው ብቻ ነው። ስሜት ውስጥ የሌለው ሰው ምንም አያውቀውም። እና ዓለምዬንም እህቴን ልጅ ጸበል እየሄድኩ ነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር አያዳላም፣ ጉቦ አይፈልግም። ይሄ ትንሽ ነው ይሄ ትልቅ ነው አይደል? ሁሉንም ይመራልና እሱ ይርዳን። አሁን ጸበል እየሄድን ነው እኔና ዓለምዬ እና እናንተም ደግሞ ስለተረዳችሁን አመሰግናለሁ። እግዚአብሔር ያክብርልን። በጣም ውስጣችን አዝኗልና ለምነግራችሁ እንደዚህ ደግሞ እንትና ጸበል ሄዱ ብለው ነው እንዳትሉ እናንተንም ትእዛዝ እያከበርን ነው የኔ ውዶች። ያው እስካሁን ድረስ እኛ እዚህ የሚያደርስ ነው በቃ በእግዚአብሔር በመድኃኒዓለም በቃ ሁሉን ነገር የሚያደርግልን ፈጣሪ ነው። የእናት አባታችን ጸሎት አይጥለንም። በርግጥ ግን በቃ ከምላችሁ እንጃ እስማ ሁሉም ፍስቅስ ይሄን ያክል ህይወቴ ይበጠበጣል ህይወቴ ይሆናል ብዬ በፍጹም እኔ አላስብም።
ምንድን ነው? እንዴት ነህ? እንዴት ናችሁ? ሰላም ደህና ነን። ምን ናችሁ? ወዴት ሄድሽ? ምን ናችሁ? ግን ወደ ጸበል እየሄድን። ቆይ እስኪ ቆይ አንዴ እስኪ ምንድን ነው? ቆይ ደግሞ ምንድን ነው? ምን ናችሁ? ወዴት ነው የምትሄዱት? ወደ ጸበል እየሄድን። ለምን ትሄዳላችሁ? ወደ ጸበል እኮ እየሄድን ነው። ምን ነው ይመለከታል? አይ እንደዚህ ነይ በእናትሽ ተይው። ቃል ነይ በእናትሽ። ቆይ አንዴ አውሩኛ። ምንድን ነው? ወደ ጸበል እየሄድን አንተ እኮ አንዴ አውሩኝ። ምን ሆናችሁ ነው? አሁን ቆይ እስኪ ቆይ ትሄዳላችሁ። እሱማ አንቺ ደግሞ ቆይ አንዴ አዳምጡኝ። ነገጥኩ። እስኪ ተይኝ። አንቺ ደግሞ መጀመሪያ አዳምጡኝ። እስኪ መጀመሪያ አዳምጡኛ። ምን ሆናችሁ ነው? አትቆጭ። ቆይ እሺ አንዴ አዳምጡኝ። እንደ ምን ሆናችሁ ነው? ቆይ እስኪ አንዴ አዳምጡኝ። ቆይ ምንድን ነው ያለው? አንዴ አዳምጡኝ። ምን ችግር አለው? አንዴ ብታዳምጡኝ። ምንድን ነው? አንተንም አዳምጥበት ጊዜ ላይ አይደለም። ባለፈው ደግሞ ያው ሳላስቀየምኩሽ በዚህ አጋጣሚ ይቅርታ አለልሽ ነው የመጣው። በጣም ይቅርታ ጸጽቶኛል። አጥፍቻለሁ። በእርግጥ ግን ይቅርታ አላችሁ። በጣም ጸጽቶኛል። እና ደግሞ ለምንድን ነው የምትሄዱት? ለምን ትሄዳላችሁ? ስለ ቤተ ክርስቲያን አንተ መናዘዝ አለብኝ አይደለም። እሱን እኮ እያልኩ አይደለም። ቤተ ክርስቲያን አትሄዱ ምናምን አይደለም። እሱን አይደለም። መጀመሪያ አዳምጡኝ። እኔምላችሁን አዳምጡኝ። መጀመሪያ ምንድን ነው የምናዳምጠው? ይኸውልሽ መሄድ አይጠበቅባችሁም። ለምንድን ነው ማለት ነግራችሁን አዳምጡኝ። እንዲህ አይነት ጉዳይ እዛ መሄድ አያስፈልጋችሁም። እኔ እያልኳችሁ ያለውን ገብቷችኋል? የምን ጉዳይ እንደሆነ ገባ። መጀመሪያ የምን ጉዳይ እንደሆነ ገባ። ጉዳዩ ምንድን ነው አውቃለሁ። ይኸውልሽ መጀመሪያ ታዳምጡኝም እንዴ? እሺ ምንድን ነው? ሊጠቅማችሁም ይችላል ሊጎዳችሁም ይችላል። ግን አዳምጡኝ አንዴ። እኔ እሺ ምንድን ነው? ታዳምጡኝስ ምን ይጎዳችሁ ነው? አዳምጡኝ እንዴ እናውራ። አንዴ አዳምጡኝ መጀመሪያ። ምንድን ነው? ይኸውልሽ ምን አለ መሰለሽ ያለው ነገር በሙሉ ወደዛ መሄድ አይጠበቅባችሁ። ማንኝ እኔ ነው። እሺ ጌታዬ እሺ ያው ነግሬሻለሁ። በባለፈው አጥፍቻለሁ። እሱን ይቅርታ ብያለሁ። ግን እርግጠኛ ሆኜ የምነግርሽ ነገር እመኚኝ። ምንድን ነው ማምነሽ? ልንገርሽ። አይ እርግጠኛ ሆኜ የምነግርሽ ወደዛ መሄድ አይጠበቅባችሁ። ስምተሽኛል አይደለ? እየሰማሽኝ ነው? እኔ ይኸውልህ አንድ ነገር ልስማህ። ይኸውልህ ወንድሜ አሁን እያዳመጥኩ ነበር እስካሁን ማለት ነው። እሺ እኔ ግን አሁን በቅቶኛል። ሰውን የማዳመጥበት ፓርት ጊዜ ላይ አይደለም። ይኸውልሽ እሱ እኮ ሊሆን ይችላል። ግን እኔ አንዴ ብቻ አዳምጡኝ። እኔ እየሰማሽኝ ነው? አንዴ ብቻ እንደሆነ እኔ አንዴ እና ታዲያ የምትለው አውራው እስኪ እየነገርኩሽ እኮ ነው። ለማለት ነው። አንዴ አዳምጡኛ። እኔ ለነገራችሁ አብጄ ነው ያለው። ጤነኛ አደሰው እኮ እንዳልኩ እኮ እኔ እመኑኝ። እኔን እመኑኝ። ሁለተኛ አብድ ሲመጣ እመኑኝ። እኔ ለእናንተ ይኸውላችሁ ልቀቀኝ። አንተ ልጅ ምን ሆናችሁ ነው? አንዴ ልንገራችሁ። አዳምጡኝ። ቆይ አንተ ይኸውልህ አዳምጪኝ አንዴ። እኔ ነይ በዚህ ጋር እናንተ እኮ ነው ብዬ ነው። አላስቀራችሁም፣ ትሄዳላችሁ። ግን አዳምጡኝ። ከዛ እኮ እንዳትሄዱ አላደርጋችሁም። እኔ ትሄዳላችሁ፣ ግን ብታዳምጡኝ ችግር አለ። ምንድነው ታዲያ? እናውራ እስኪ። ደግሞ አንተ ማን የላከብን? ተራ በተራ እየመጣችሁ ልታነዱ ነው እንዴ? ይኸውላችሁ መጀመሪያ እኔ ምንም አልተረዳችሁኝም እኮ ነው። እሺ ምንድነው ንገረኝ። እኮ አዳምጡኛ። እሺ ስታዳምጡኝ እኮ ነው የምነግራችሁ። እኔ እኮ ለእናንተ ብዬ ነው። እሺ ምንድነው? ገብቶሻል አይደል? ነይ ተይው። አንዴ አዳምጡኝ። ወደዛ ትሄዳላችሁ። ምንድነው ታዲያ? ይኸውላችሁ እኔ እኮ ለእናንተ ብዬ ነው። አዳምጡኝ እስኪ። እንዴ እስኪ ተረጋጊ። አንቺ ምን ሆነሽ ነው? ተረጋጊ። ይኸውልሽ አዳምጪኝ። ቃል እንግዲህ አዳምጪ። አንቺ የምትሸይ ከሆነ አዳምጪኝ። እሺ አንቺ አዳምጪ። ችግር የለውም። አዳምጪ። አይደለም ይኸውልሽ ልንገርሽ። ወደዛ መሄድ አይደለም። ጸበል የፈለጋችሁት አይደል? ጸበል ነው የምትፈልጉት። ይኸውልሽ እንዲህ አይነት ነገር እዛ ሄዳችሁ የባሰ ነው እንትን የሚልባችሁ። ገብቶሻል አይደል? እኔ ብዙ ሰላም ማቅ እኮ ነው። በጣም ብዙ ነገር አውቃለሁ። እንደዚህ ደግሞ የትኛው ታረት ነው? ቪዲዮውን እያየሁት ነበረ። ይኸውልሽ ሁሉንም ነገር አይቼዋለሁ። ቆይ ንገረኝ። እዛ ሄዳችሁ አትድኑ የሚል መጽሐፍ አለ? እሱን አይደለም እያልኩ ያለሁት። እና ምንድነው ዘጭ? እኔ ቪዲዮውንም እያየሁት ነበር፣ አይቼዋለሁኝ። እና ቪዲዮ ግን እኔ እናንተን ልረዳችሁ ነው የመጣሁት እንጂ ልጎዳችሁ አይደለም። እመኒኝ፣ እርግጠኛ ሁን የምነግርሽ። እመኒኝ። ይኸውልሽ እዛ ሄዳችሁ ጸበል ነው የፈለጋችሁት ወይ እምነት ነው የፈለጋችሁት? ጸበል ነው የፈለጋችሁት። እሱን ደግሞ እዛ መሄድ ሳይጠበቅባችሁ እዚሁ ባላችሁበት እቤት ባላችሁበት አምጥቼላችሁ እሱን ጸበል ጠጣችሁ እምነቱንም ተቀብታችሁ ከዛ በኋላ ደግሞ ልትሄዱ ትችላላችሁ እንጂ አሁን እንደ በዚህ ሁኔታ ላይ ሆናችሁ እዛ ብትሄዱ የባሰ ችግር ውስጥ ነው የምትገቡ። ገብታችኋል አይደል? ይኸውልሽ ችግር ነው የምንገባው። እኔ ሁሉንም ነገር ሰለማቅ እኮ ነው። እኛም ካንተ በላይ እኔ ስለዛ በጣም ብዙ ነገር ሰለማቅ እኮ ነው። ሊሆን ይችላል። ስማ አንተ እንደው ለስሙ መስቀል አንጠልጥለሃል። ቤተክርስቲያን አትሄዱ ብለህ ግን እኛን ልክለክለን አይገባም። ይኸውልሽ እንደዚህ ደግሞ እንደዚህ ብለሽ አትናገሪ። እንዴ ምን ሆነሽ ነው አንቺ? እስኪ አዳምጪኝ መጀመሪያ። እንዴ ነገርኩሽ አይደል እንዴ? ምንድነው የምታረገው ከኔ? ይኸውልሽ መዳን የምትፈልጊው አይደል? ስለዚህ መዳን የምትፈልጊ ከሆነ እምነትን በእኔ ላይ አድርጊና እመንኝ። ቤት አመጣላችኋለሁ። አንተ ማን ስለሆንክ ምናምን መዳን አይደል እንደምትፈልጉት?
ኢየሱስ ክርስቶስ አንተን ማምነህ ነገርኩሽ አይደል? አትረጅም እንዳንቺ አንድ ሁለት እግር እኮ ነው። እኔ ለእናንተ ብዬ ነው ብዙ ነገር አውቃለሁኝ። ለእናንተ ብዬ እኮ ነው። ምንድነው መዳን ነው የምትፈልጉት አይደል? ስለዚህ አመጣላችኋለሁ፣ ጸበል አመጣላችኋለሁ፣ ትጠጣላችሁ፣ እምነት አመጣላችሁ አለው፣ ትቀባላችሁ። በቃ እምነት ነገርኳችሁ። እኔ እኮ ብዙ ነገር ስለማውቅ ለእናንተ ነው እንዴ። ተረጋጊ። ምን ተናሰሚ አሊ ታኝ ምን ይሻለናል? ምን ናችሁ ነው? ይሄኛው ደግሞ ምን ቤት ነው? አንቺ ነገርኩሽ። ተረጋጊኝ። ዳንቺ ብዬ ነው ራሱ ይሆናል። ሌላ ሲነግሩሽ አሰሚም እንዳንቺ ስነግረኝ ማሰማለሁ። በቃ ተረጅኛ። በቃ ምን ያልኩሽ አይደል? በቃ ጭንቅላቴን እያመመናት ጮቤ በቃ እኮ ለዚህ እንደሱ ከሆነ የምነግርሽን ስሚኝ። ጭንቅላቴ እኮ ሊነቀል ነው አለ። ትንሽ ነው የቀረው። በቃ ተረጋጊና ያልኩሽን ነገር እምነትሽን በእኔ ላይ አድርጊ። እመኑኝ እንዴ አንቺ ሰው እኔ ለእናንተ ብዬ እኮ ነው። ለምንድን ነው የማታምኒኝ? እኔ ብዙ ነገር አውቃለሁ እኮ። ምን ይሻላል? በቃ እናንተ በቃ እኔን እመኑኝ። ለእናንተ ማድረግ ያለብኝ ነገር ሁሉ አላደርግ ይችላል። ምን ይሻለናል? እህቴ አዋያትኩም ነገቁ ምን ይሻለናል? ምንም እኔ ምን የመገባሁ ብዬ እኮ አጣልፎኛል አለዬ። ደግሞ እሱ ማን ይልከው በእናትሽ ተይ እና ምን ይሻለናል? እያልኩሽ እኮ ነው። እሺ አሁን ነው ትሰማለህ? አሁን ነው ታዝክራለህ? አሁን ታደርስልናለህ? በቃ አመጣላችኋለሁ እንዴ እመንኝ አልኩሽ እኮ። ምን ሆነሽ ነው? ሰው አትረጅም እንዴ? ለምን አታምኝም? አትጮህብኝ። እሺ በቃ አመጣላችኋለሁ። ቤት የትም መሄድ አይጠበቅባችሁም። እኔ እመንኝ፣ እኔ ራሴ አመጣላችኋለሁ። በቃ ገባሽ አይደል? ተረጋጉ። እምላችሁን ስሙኝ። እኔ እኮ ለእናንተ ብዬ ነው። እኔ ሰው እንዳይነካኝ ለእናንተ ብዬ እኮ ነው። እንዳነካን አንተ እዛ ጋር ሄድ ትንሽ እናውራበት። የልባችንም እንዳናወራ ሄዶ እዛ ጋር እሺ አውሩ። ቆይ ስሚማ ምን ይሻለናል አሁን እኔና አንቺ? በቃ ይሄ ቀንዳሙ ሰይጣን ነው የመለሰን ከቤተ ክርስቲያን። ለማንኛውም እንረጋጋና እስቲ የእውነት ከሆነ ከዚህ ማጥ ውስጥ የምንወጣበትን ካደረገልን በቃ እሺ እንበለው። እሺ እንበል አልራሽ ናሺ አንተ ምን ልታደርግልን ነው እንደዚህ የምመልሰን? ይኸውላችሁ እናንተ አሁን የሚጠበቅባችሁ እኔን ብቻ ማመን ነው። እሺ እኔን እመኑኝ። በቃ እናንተ ያና ጸበንም አመጣላችኋለሁ፣ እምነት አመጣላችኋለሁ፣ እሱንም ትጠቀማላችሁ። ካልዲያናችሁ እመኑኝ። በቃ እመኑኝ። እሺ አሁን ታመጣልናለህ? የምትፈልጉትን ነገር በሙሉ አደርጋለሁ። ካልዲያናችሁ በቃ እመኑኝ። እርግጠኛ ሁኑ በእኔ። በቃ ሁሉን ነገር አደርጋለሁኝ። ለእናንተማ አላደርገው ነገር የለኝም። ግን ከዚህ እባክህን ከዚህ ካልወጣችሁና ካልተፈወሳችሁ እመኑኝ። እኔን እመኑኝ። እሺ በቃ እሺ ይኸውላችሁ ብቻ እናንተ ወደ ቤታችሁ ተመለሱ። ቤታችሁ ተመለሱና ያለውን ነገር ሁሉንም ነገር እኔ አመጣለሁ። ከዚህ ካላችሁበት ነገር በሙሉ ትወጣላችሁ አይደል? በቃ እናንተ አሁን ማድረግ ያለባችሁ ነገር ወደ ቤታችሁ ትመለሳላችሁ። እኔ ጠዋት ሂጄ ሁሉንም ነገር አመጣላችኋለሁ። ሁሉን የሚደረገውን ነገር በሙሉ አደርግላችኋለሁ። እሺ በቃ አሁን እናንተ ወደ ቤታችሁ በቃ ትመለሳላችሁ። እኔ ጠዋት ይዤላችሁ እመጣለሁ። በቃ አይዟችሁ፣ አትፍሩ። እሺ እናመሰግናለን። እሺ እግዚአብሔር ያክብርልን። ቻው በቃ እሺ ቻው። እኔ እኮ ፈርቼው ነበረ። ምን ሊያረገን ነው ብዬ አንቺ ደግሞ እሱ ምን ሊያረገን ነው ብዬ ፈራሁ። ምን ሊያረገን ነው ብዬ ፈራሁ። እሺ ልቀቂኝ። ሰው በቃ እጄን አትንካው።